በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትህትና ዝቅ የሚያደርግ ሰው ነው። ጾምን እንደ ቀላል ለተወሰኑ ሰዓታት እንደ መራብ ያድርገን አንቁጠረው ክርስቲያኖች። እውነት እየተነጋገርን እኮ ከሆነ የጾምን አይደለም። አሁን ዛሬ ሰው እግዚአብሔር መኖሩን በምን አውቃለሁ ብሎ ቢጠይቅ እግዚአብሔር መኖሩን የምታውቀው ቆሞ የሚያስተምር ተገልጦ የሚነበብ መጽሐፍ ባታገኝ እንኳን በፈጠራቸው በፍጥረታቱ ዙሪያ ላይ እንኳን እግዚአብሔር ይታያል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በቅዱሳት መጽሐፍት ላይ ክርስቲያኖች እንዲህ መኖር አለባቸው ተብለው ተዘርዝረው የምንመለከታቸው ነገሮች በሙሉ ለእግዚአብሔር የምናደርገው የሕግ ተገዥነት ብቻ ሳይሆን በነዛ በምናረጋቸው ነገሮችም ጭምር ሌላው ሰው እኛን አይቶ እግዚአብሔር መኖሩን እንዲያውቅ እኛ የምናውቃቸውን 10ቱን ትእዛዛት ወይም 6ቱን ሕግጋተ ወንጌል መጀመሪያ አልሰጣቸው። መጀመሪያ የሰጣቸው ትእዛዝ ቢኖር እግዚአብሔር አምላክ ጹሙ ብሎ ነው። ምን አርጉ ብሎ ነው? ጹሙ ብሎ ነው። እግዚአብሔር አምላክ አንዷን እንጨት እንዳትበሉ ብሎ የከለከላቸው ይሄንን ሁሉ ለእናንተ ሰጧችሁ፣ ለኔ ደግሞ አንድ ነገር ተውልኝ ሲል ነው ይላል። በቃ ለኔ እስኪ አንድ ነገር ስጡኝ፣ እናንተ ግን ሁሉንም ውሰዱታል። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውን የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለ። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለ። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አያታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆኑ። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባል። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። አምሰራ ገብርኤል ለማ አምላክ አሜን። ክቡር መልአከ ገነት አባ ብርሃነ ሥላሴ የዚህ ደብር የዚህ ታላቅ ቦታ የስብከተ ወንጌል ኃላፊ፣ ክቡር ወንድማችን ዘማሪ ዲያቆን ብስራት፣ ክቡራን አባቶቻችን አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችሁም ባላችሁበት ቦታ ላይ አረፍ አረፍ በሉና በመረጋጋት ሆናችሁ ቃሉን ትሰሙ ዘንድ በትህትና ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3 ተጽፎ በሚገኝ ኃይለ ቃል ወይንም ደግሞ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ይሆናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3። እስኪ ኦሪት ዘፍጥረት በሉ። ምዕራፍ 3
ከቁጥር 1 እስከ 3 ይሄንን እንግዲህ ቤታችሁ ገብታችሁ እናንተም ታነቡታላችሁ። ግን ለሁላችሁም አሁን ባለንበት ሰሙ ዘንድ እኔ ያነብላችሁና አንድ ላይ ሰምተን ከዛ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ እስከ ቁጥር 5 ነው ዝቅ ብል እያነበብኩላችሁ ለትምህርታችን የመነሻ ኃይለ ቃል ማርገን የምንማረው ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። መልካምንና ክፉን ማወቅ በሚል ርዕስ እንማራለን። እስኪ መልካምና በሉ ክፉን ማወቅ። እስኪ ሁለተኛ ድገሙት። እሺ ምንን ማወቅ? እሺ ሶስተኛ እስኪ በሉት መልካምና ምንን ማወቅ። በዚህ መነሻ ርዕስ አርገን ለአጭር ደቂቃ ቅዱስ ቃሉን እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ኦሪት ዘፍጥረት ምዕራፍ 3 እንግዲህ ከመጀመሪያዎቹ የሰው ልጆች ታሪክ ተጽፎባቸው ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። ኦሪት ዘፍጥረትን በሌላ መጠሪያ ስያሜው ኦሪት ዘልደትም ጭምር እየተባለ ይጠራል። ይህ መጽሐፍ በዋነኝነት የተጻፈው ክርስቲያኖች የሆን እኛ ሁላችን እግዚአብሔር ዓለማትን ካለመኖር ወደ መኖር ይህን የምንመለከተውንም ሆነ የማናየውንም ጭምር ያመጣቸው ያስገኛቸው እግዚአብሔር እንደሆነ እንድናውቅ አምላካችን ቅዱስ እግዚአብሔር አስቦልን ወዶ ፈቅዶ ለኛ እንደሚበጀንም ጭምር አምኖ ያጻፈልን መጽሐፍ ነው። ጸሐፊው ምንም እንኳን ሙሴ ይሁን እንጂ እንዲጽፍ ያዘዘው መጻፍም አለበት ብሎም ጭምር ያመላከተው ግን ልዑል እግዚአብሔር ነው። እግዚአብሔር ለዛ ነው ለሰው ልጆች መልካም የሆነውን ደግ የሆነውን የሚያስብ አምላክ እንደመሆኑ እኛ ያስፈልገናል ብለን አምነን የምንጠይቀውን ብቻ ሳይሆን ለኛ ያስፈልጋቸዋልም ጭምር ብሎ የሚያምናቸውንም ነገሮችም ጭምር ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ ሰዎች ያስፈልገኛል ብለው አምነው የሚለምኑት ጥያቄ መልሳቸውን ብቻ ሳይሆን የምናገኘው እግዚአብሔር አምላክም ጭምር ያስፈልጋቸዋል፣ ይሄ ነገር ግድ ሊያዩትና ሊያውቁት ያስፈልጋል ብሎ የሚያምነውንም ጭምር ይናገራልም ያስተምራልም ያደርጋልም ከዛም አልፎ እንኳን ያስባልም ጭምር። ለዛ ነው አሁን ኦሪት ዘፍጥረት ምዕራፍ 3ን ከማንበባችን ቀድሞ ያሉትን 2 ምዕራፎች ብንመለከት እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰውን ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠን እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞን የፈጠራቸው ለምን ለኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀ ነው። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ ነው። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ከግብጽ ከወረዱበት ከግብጽም ከወጡበትና ሙሴ የሲና ተራራ ላይ ወጥቶ 10ቱን ትእዛዛት ከእግዚአብሔር እጅ እስከሚቀበልበት ቅጽበት ድረስ ከዛ በፊት ምንም የተጻፉ መጽሐፍት አልነበሩንም ነበር። እርግጥ ነው ለአዳም 7ኛ ትውልድ ለሆነው ለነሄኖክ እግዚአብሔር አምላክ በጸፍጸፈ ሰማይ
ፊደላትን አሌፋትን እያሳያቸው እንደተመለከቱ እነሱም ያዩትን እንደጻፉ እንመለከታለን። ሊቃውንተ ቤተክርስቲያንም ያስተምራሉ። ነገር ግን ወጥነት ባለው መልኩ ምክንያት ኖሮት የተጻፉ መጽሐፍትን ግን ከሙሴ ዘመን በኋላ ያለው ዘመን ነው ሕገ ኦሪት እየተባለ ወይንም ደግሞ ከሕገ ልቡና በኋላ ያለውን ዘመን እንድናስታውሰው አባቶቻችን የሚናገሩት። ስለዚህ እስራኤላውያን የጠየቁት ብቸኛ ጥያቄ ለሙሴ ምን የሚደረግ አምላክ እንፈልጋለን፣ የሚታይ አምላክ እንፈልጋለን አሉት። ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ ለማቅረብ ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ መልስም ይዞ ለመውረድ ሲል በሲና ተራራ ላይ 40 ቀን 40 ሌሊት ቆየ። ይሄ ቆይታው ዘመን ላይ ወይንም ደግሞ የቆይታ ጊዜው ላይ ግን እግዚአብሔር ወዶና ፈቅዶ የጠየቀውን ሕጉን ብቻ ሳይሆን ሌሎችን ምስጢራት ገለጠለት። ለዛ ነው ቅድም እንዳልኳችሁ እንኳን እኛ እግዚአብሔርን ይሄ ያስፈልገኛል ብለን ጠይቀነው ቀርቶ እሱ ራሱ ግን ይሄ ያስፈልጋችኋል ብሎ የሚያረጋ አምላክ ነው። ሙሴ የሕዝቡን ጥያቄ ይዞ ወጥቶ የጠየቀው ለእግዚአብሔር የሚታይ አምላክ እንፈልጋለን ብለው ሕዝብ ጠይቀዋል ብሎ ነው። እግዚአብሔር ግን የሚገርማችሁ ይሄንን መልስ ለመመለስ 40 ቀን ሙሴን እንዲቆይ አድርጎታል። በነዛ በ40 ቀናቶች ውስጥ በእያንዳንዱ ሱባኤ በእሳት መጋረጃ ሙሴ እያለፈ እያንዳንዱን አስቀድሞ እሱ ከመፈጠሩና ከመኖሩ በፊት የነበሩትን ፍጥረታት በሙሉ እግዚአብሔር እንዴት እንዳስገኛቸው፣ እንዴት እንደፈጠራቸው፣ እንዴት እንዳከናወናቸው ለሙሴ በልቡ ነው ገልጥለጠለት። በመጨረሻ ነው ከዛ በኋላ ሕጉንና ትእዛዙን በ40ኛው ቀን ላይ ሰጥቶት ወደ ሕዝቡ እንዲወርድ ያደረገው። ስለዚህ ሙሴ ይሄንን መጽሐፍ አባቶቻችን እንደጻፈው ይናገራሉ ማለት ነው። በዚህ መጽሐፍ ላይ የሰው ልጆች የታሪካቸው መነሻና ውድቀት አንድ ምዕራፍ ላይ ነው ያለው። ምዕራፍ 2 ላይ እግዚአብሔር አምላክ የሰው ልጅን እንደፈጠረው በአርአያው በአምሳሉን ጭምር አክብሮ እንዳዘጋጀውና መኖሪያ ተሆነው ዘንድ በገነት እንዲመላለስ እንዳደረገው ተጽፎ እናገኛለን። ይሄም ብቻ አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም ደግሞ ብለው ረዳት እንድትሆነው አጋዥ እንድትሆነው የሴት ልጅንም ከጎኑ አጥንት እግዚአብሔር አምላክ እንዳዘጋጀና እንደሰጠው እናገኛለን። ኦሪት ዘፍጥረት ምዕራፍ 3 ግን ከምዕራፍ 2 በጣም የተለየ ምዕራፍ ነው። ምናልባት እንደውም መጽሐፍ ቅዱስ ላይ ካሉ ከአጠቃላይ መጽሐፍት በሚባል ደረጃ የሰው ልጅ ታሪኩ ከአንዴው ምስቅልቅሉ የወጣበት የመጽሐፍ ቅዱስ ክፍል ቢኖር ኦሪት ዘፍጥረት ምዕራፍ 3 ነው። ሲነበብ እንደሰማችሁት እግዚአብሔር አምላክ ከምድር አውሬዎች በሙሉ እባብ ብልህና ተንኮለኛ እንደነበረች ይናገራል። እናቺ እባብን ምክንያት አድርጎ ከሱ አስቀድሞ የነበረው ጠላት ሰይጣን ዲያብሎስ በእባቢቱ ቆዳ ውስጥ ተደብቆ በሱ ፋንታ የተፈጠሩትን የሰው ልጆችን ከነበሩበት ገነት እንዳወረዳቸው ሊያወርዳቸውም ጭምር አስቦ ወደ ገነት እንደገባ የሚጻፍ ታሪክ ነው። ይህን ታሪክ ምናልባት ክርስቲያን ሆኖ ወይ በጣም ቤተክርስቲያን ሲመላለስ የነበረ ሰው የሚጠፋው አይደለም። የአዳምና ሔዋን የውድቀታቸው ታሪክ። ይህን ታሪክ ለዛሬ መነሻ አድርገንም በተወሰነ መልኩ እንድንማረው የተመረጠበት ዋነኛው ሐሳብ አሁን ያለንበት ወቅትና አሁን ያለንበት ጊዜ እንደምታውቁት የጾም ወቅት እና እባቧ ወደ ሔዋን ገብታ ስትናገር እንደሰማችኋት እግዚአብሔር ለምንድን ነው ከገነት ካሉት እጽዋቶች በሙሉ እንዳትበሉ የከለከላችሁ አለች። እንግዲህ የሰይጣን ውሸትና ተንኮል በነገራችን ላይ የተጀመረው በዚህ ነው። እግዚአብሔር አዳምንና ሔዋንን በገነት ውስጥ እንዲኖሩ ሲፈቅድላቸው እንዳይበሉ ያዘዛቸው አንድ እንጨት ነው እንጂ ብዙ እንጨት አይደለም። ስንት እንጨት ነው? አንድ እንጨት ነው። ሰይጣን ግን ለሔዋን ሲነግራት እግዚአብሔር በገነት ካሉት ሁሉ እጽዋት ለምን እንዳትበሉ ከለከላችኋል? የሰይጣን አመሉ በነገራችን ላይ እንዲህ ነው። አንድ ነገር ሲከለከል ብዙ ነገር እንደተከለከለ፣ ብዙ ነገር ሲከለከል ያቺ የተፈቀደችዋን ደግሞ አንድ ነገርም ጭምር ልብ እንድናረግ የሚያደርግ እግዚአብሔር ለምንድን ነው ሲጀመር ራሱ በነገራችን ላይ እነዚህን አዳምንና ሔዋንን አንድ እንጨት እንዳይበሉ የከለከላቸው? የከለከላቸው አንድ ትእዛዝ ነው። የሰጣቸው አንድ መመሪያ ብቻ ነው። በገነት ውስጥ እንደፈለጉ መኖር ይችላሉ። እንደፈለጉ ማለት የተፈቀደላቸውን በሙሉ እያደረጉ። እግዚአብሔር ከፈቀደላቸው በጣም ብዙ ነገር ግን የከለከላቸው ስንት ነገር? አንድ ነገር ብቻ ነው። እና ሊቃውንተ ቤተክርስቲያን አባቶቻችን እግዚአብሔር ስለከለከላቸው አንዲት እንጨት በጣም ብዙ ነገር አስተምረው። አንደኛ እግዚአብሔር አምላክ ያቺን እንጨት እንዳይበሉ የከለከላቸውና
ያችን እንጨትም ጭራሽ እንዳይመኟትም ጭምር አበክሮ ያሳሰባቸው የመጀመሪያው ምክንያት ማን ፍጡርና ማን ፈጣሪ እንደሆነ ምልክት እንድትሆናቸው ማን ፍጡር ማን ፈጣሪ እንደሆነ ምልክት እንድትሆናቸው ነው። እግዚአብሔር በተቻለው አቅሙ እሱ በሚወደውና በሚፈቅደው መጠን የሰው ልጅ እንዳይሳሳት ማድረግ የሚጠበቅበትን ነገር በሙሉ አድርጎለታል። ልብ ብላችሁ ስሙ። የሰው ልጅን እግዚአብሔር አምላክ የፈጠረው በዕለተ ዓርብ ነው። የመጀመሪያው የተዋረደውና የወደቀው ኃጢአትን ሰርቶ ነገር ግን ንስሐ ሳይገባ የነበረው የወደቀው መልአክ ደግሞ የተፈጠረው ዕለተ እሁድ ነው። እግዚአብሔር ያንን የእሳት መጋረጃውን ከፍቶ ገልጦ ገብቶ ከዙፋኑ ፊት ተንበርክኮ ለምድርና ለፍጥረታት ሁሉ ልመና እንዲያቀርብ አድርጎ ያዘጋጀው የተቀደሰው መልአክ ሳጥናኤል ማለት ነው የተፈጠረው በዕለተ እሁድ ነው። እና በዕለተ እሁድ ተፈጥሮ ሳጥናኤል ብዙም ሳይቆይ እግዚአብሔር በዙሪያው ላይ እያለ ነገር ግን እንደሌለ ተሰወረበት። ለምን? ልክ የሰው ልጅና ቅዱሳን መላእክት ግዕዛነ አእምሮ ወይንም ደግሞ ማሰብ የሚችል ጭንቅላት አላቸው። እግዚአብሔር እንኳን ተገልጦልንና እኔ ነኝ ብሎኝ ቀርቶ ማንነቱንና ምንነቱን እንኳን ሳይገልጥልን ዙሪያው ግን እርሱ መኖሩን ሊመሰክሩ በሚችሉ ነገሮች ፈልገነው ማግኘት እንድንችል የሚያስብ ጭንቅላት ሰጥቶናል ለሁላችን። ለዛ ነው ቅዱስ ጳውሎስም በሮሜ መልእክቱ ሲናገር እግዚአብሔር ለፍጥረቱ በፍጥረቱ የተገለጠ ነው ይላል። ከኛ ውጪ ባሉት ዙሪያችን ላይ ባሉት ፍጥረታት እግዚአብሔር የተገለጠ ነው። ስለዚህ እግዚአብሔር ፍጥረታትን ሲፈጥር በተለየ መልኩ ደግሞ ቅዱሳን መላእክትን ፈጥሯቸው ተሰወረባቸው። የተሰወረባቸው ባህሪው እንደማይመረመር እንዲያውቁ እንኳን የሰው ቀርቶ የህሊና መላእክት እንኳን አእምሮና ጭንቅላት መረዳት ስለ እግዚአብሔር ሊኖረው የሚገባው ዕውቀት ወይንም ደግሞ ሊኖረው የሚገባው መረዳት ውስንነት እንዳለው እንዲያውቁት የማይመረመር አምላክ መሆኑን እንዲረዱ ተሰወረባቸው። ስለዚህ የተሰወረባቸው እንደማይመረመር እንዲያውቁት ነው። በአንዱ አንጻር ደግሞ የተሰወረባቸው ዙሪያው ላይ በተፈጠሩትና ዙሪያቸው ላይ ባሉት በሌሎች ፍጥረታት ማንን ማወቅ እንዲችሉ ነው? እግዚአብሔርን ማወቅ እንዲችሉ ነው። በነገራችን ላይ እግዚአብሔር ለመላእክት ማንነቱን ሳይገልጥና ሳያሳያቸው እኔ ነኝ ገዢያችሁ ሳይላቸው ዙሪያቸው ላይ ባሉ ነገሮች ግን የሱን መኖር እንዲያውቁ እንዳደረገው ሁሉ ዛሬም በነገራችን ላይ እግዚአብሔር ገልጦ ባይናገር መጽሐፍት ተከፍተው ባይነበሩ ሰባኪያን መምህራን ቆሞ ባያስተምሩ እንኳን እርሱን የሚፈልግና የሚሻ ልቡና ካለ ዙሪያው ላይ ባሉት ነገሮችም ጭምር ማወቅና መረዳት ይችላል። ችግሩ ግን ምን መሰላችሁ? አሁን ባለንበት ጊዜ ላይ እንኳን ሰው ዙሪያው ላይ ያለውን ሰው አይቶ ሌላ እግዚአብሔር አለ ብሎ አምላክ ይሄንን ሁሉ የፈጠረ እሱ አለ ብሎ ለማመን ቀርቶ እኛ ራሳችን እርስ በርስ ስንታይ ራሱ አንዳችንን ስንመለከት ሰውን የምናይ ይመስላችኋል? ከኃጢአታችን ከበደላችን ከክፋታችን ልንኖረው ተገብቶን ነገር ግን መኖር ባቃተንና ባነስንበት ልክ እንኳን ሰውን አይቶ እግዚአብሔርን ሊያውቀው ቀርቶ እኛ ራሱ እርስ በርስ ተያይተን እንኳን አንተ ሰው ነህ አይደለም የምንል ጨካኞች ከሆንን በጣም ቆይተናል። ስለዚህ እግዚአብሔር ለመላእክት ያረገውን ነገር ለኛ ያላረገው እንዳይመስላችሁ። አሁን ዛሬ ሰው እግዚአብሔር መኖሩን በምን አውቃለሁ ብሎ ቢጠይቅ እግዚአብሔር መኖሩን የምታውቀው ቆሞ የሚያስተምር ተገልጦ የሚነበብ መጽሐፍ ባታገኝ እንኳን በፈጠራቸው በፍጥረታቱ ዙሪያ ላይ እንኳን እግዚአብሔር ይታያል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በቅዱሳት መጽሐፍት ላይ ክርስቲያኖች እንዲህ መኖር አለባቸው ተብለው ተዘርዝረው የምንመለከታቸው ነገሮች በሙሉ ለእግዚአብሔር የምናደርገው የሕግ ተገዥነት ብቻ ሳይሆን በነዛ በመናረጋቸው ነገሮችም ጭምር ሌላው ሰው እኛን አይቶ እግዚአብሔር መኖሩን እንዲያውቅ። ለዛ ነው ወንጌል ራሱ በሰማይ ያለውን አባታችሁን አይተው ያመሰግኗችሁ ዘንድ ብርሃናችሁ በማን ፊት ይብራን ያሉ? በሰዎች ፊት ይብራን ያሉ። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ብርሃን እኮ ነው። ሰዎች በዛ ብርሃን ውስጥ እግዚአብሔርን እንዲመለከቱ፣ ሰዎች በዛ ብርሃን ውስጥ ማንነቱን እንዲያውቁ። ስለዚህ ለመላእክት ይህን ያደረገ አይምሮ ሰጥቷቸዋል ማሰብ እንዲችሉ ዙሪያቸው ላይ እሱን ፈልገው ማግኘት እንዲችሉ መላእክትን ፈጥሯል። ነገር ግን እንደምታስታውሱት ሳጥናኤል የተፈጠረለትን ጭንቅላትና ዙሪያው ላይ እግዚአብሔር ያስገኘውን ነገር አይቶ ተመልክቶ ራሱ እግዚአብሔር ፈጣሪ አለ ከኛ ውጪ ሌላ አስገኛለ ከማለት ይልቅ እኔ ፈጠርኳችሁ ብሎ ተናገረ።
ይሄን ሐሳቡን ይሄንን ነውሩን ይሄንን ክፋቱን እንዲያመነጭ ያነሳሳው የገፋፋው ነገር ቢኖር ራሱና ራሱ ብቻ ነው። አንዳንድ ሰው ባለማወቅ ባለመረዳት ሰይጣንን የፈጠረው እግዚአብሔር ነው ብሎ ይናገራሉ። ያን እንኳን ባይሉ እንኳን ምን አለ ሰይጣንን እግዚአብሔር ባያኖረው ወይንም ደግሞ ባይፈጥረው የሚል ሰው ሰምታችሁ አታውቁ? እግዚአብሔር በነገራችን ላይ የፈጠረው ሰይጣን የለም። እግዚአብሔር ያዘጋጀው ሰይጣን የለም። እግዚአብሔር ሰይጣንን ቢፈጥረው በነገራችን ላይ እንደዛ ብሎ የሚያስብና የሚያምን ሰው ካለ ምናልባት ከኛም መካከል አሁን ሰይጣን አሳሳተን ብለን ለምንናገረውና እሱ ላይ ክስ ለምናወጣቸው ነገሮች በሙሉ በአንድም ይሁን በሌላ መንገድ በተዘዋዋሪ እግዚአብሔርንም ነው ተወቃሽ የምናደርገው። ምክንያቱም የፈጠረው ማን ነው እያለን እያወራን ነው። እግዚአብሔር ነው እያለ የሚያወራ ሰው ካለ ግን አንልም። ሰይጣንን ሰይጣን ያደረገው ራሱ ነው። እግዚአብሔር የፈጠረው እግዚአብሔር ያዘጋጀው እግዚአብሔር ካለመኖር ወደ መኖር ያመጣው የተቀደሰ እንደ ሚካኤል እንደ ገብርኤል ዛሬ እንደምናከብራቸው እንዳሉ ቅዱሳን መላእክትን ምርጫ ግን ነበር። ሰውን በነገራችን ላይ ቅዱስም ርኩስም የሚያደርገው ንጹህም ቆሻሻም የሚያደርገው ምርጫዎቹ በጣም ወሳኝ ነገሮች ናቸው። ለዛ ነው ሰውን እግዚአብሔር ከሚለምነው ልመናዎች መካከል አንዱ ማስተዋልን እንዲሰጠው ጥበብን እንዲሰጠው መረዳትን ልቡናን እንዲያሳድርበት ሰውን የሚለምነው እግዚአብሔር ለምን እንደሆነ ታውቃላችሁ? ምርጫዎቻችን ናቸው እኛን የሚያጸድቁንም የሚያስኮኑንም ጭምር። ስለዚህ ምርጫው አስኮነነው፣ ምርጫው ሰይጣንን ሰይጣን እንዲሆን አደረገ። ምን ማለት መሰላችሁ? በሌላ አማርኛ ለምሳሌ አንዲት እናት ልጅ ወለደች። የወለደችው ልጅ አድጎ ሌባ ሆነ። አሁን እናንተን ልጠይቃችሁ፣ እቺ እናት የወለደችው ሌባ ነው ወይስ ልጅ ነው? አድጎ ሌባ የመሆን ምርጫው የማን ነው? ስለዚህ ለምንድን ነው ራሱ ሰይጣን ወስኖት ሰይጣን ለሆነበት ዓላማ ቅዱስ አድርጎ የፈጠረውን እግዚአብሔር አንተ እንደዚህ ያደረክበት ምን ነው? አይሆንም ማለት ነው። ግን ምን መሰላችሁ? ይሄንን ያነሳንበት ዋነኛው ዓላማ ሰይጣን ተዋርዶ ከነበረበት ክብር ሲወርድና ሲወድቅ እግዚአብሔር አምላክ ለሰው ልጅ የዋለለትን ውለታ እንድናቀው ምን አረገው? የሰው ልጅን ሰይጣን በወደቀባትና በተገኘባት ቅጽበት እዛው መፍጠር ይችል ነበር። እኛ እንደምታውቁት የተፈጠርነውና የተገኘነው አንዱ የወደቀውን የሳጥናኤልን ነገድ ምትክ እንድንሆን ነው እግዚአብሔር አምላክ የፈጠረው። መላእክትን መስለን መላእክትን ሆነን መኖር እንድንችል። ልብ ብላችሁ ስሙ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ግን እግዚአብሔር አምላክ እንደዛ ሆኖ ሳለ ሰይጣን በወደቀበት በዛች በዕለተ እሁድ ቅጽበት ሰው ልጆችን አልፈጠራቸው። ተውት እሺ፣ እሁድ እንኳን አይፈጠራቸው። ሰኞም አላረገው፣ ማክሰኞም አላረገው፣ ረቡዕም ሐሙስም አላረገው። መቼ ነው የፈጠረ? እስኪ ዓርብ በሉ። ዓርብ ነው የፈጠረን። እኛ ለምን አዘገየን? አንደኛ ምክንያት ልብ ብላችሁ ስሙ። ሰይጣን በወደቀባት በዛችው ዕለት እኛን ራሳችንን እግዚአብሔር አምላክ መፍጠር አቅቶት አይደለም። ቢፈጥረን ግን የሰይጣን አንደኛው የወደቀበት ምክንያት ሌሎች የተፈጠሩትን ነገሮች በመመልከትና በማየት አንድም ደግሞ ያለበትንና የተቀመጠበትን ከፍ ያለውን ሰማይ ተመልክቶ ዝቅ ያሉትን ሌሎቹን ፍጥረታት አይቶ እኔ የፈጠርኳችሁ በማለቱ ነው። እየሰማችሁ ነው። ማክሰኞ እግዚአብሔር አምላክ የሰው ልጅን ቢፈጥረውና ቢያዘጋጀው ኖሮ ልክ ዕለተ ማክሰኞ በተፈጠረበት ቅጽበት ላይ እግዚአብሔር ምድርን አብቅይ ብሎ እጽዋትን እንታበቅል አድርጎ ነበር። ስለዚህ ማክሰኞ የሰው ልጅ ተፈጥሮ ቢሆን ኖሮ እግዚአብሔር ምድርን አብቅይ ሲል ባያበቅል እንኳን እኔም አብሬ ነበርኩኝ ለመፍጠሩ ተሳትፎ ነበረብኝ ብሎ በሳተ ነበር። ሮብ ቢፈጥረው ኖሮ ሮብ እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ሲፈጥር አብሮ እኔም ፈጠርኳቸው ባለ ነበር። ሐሙስም ዓርብም እሱ ከመፈጠሩ በፊት የተፈጠሩትን አራዊቶችን አይቶ እኔም ፈጠርኳችሁ ባለ ነበር። ስለዚህ እግዚአብሔር ሁሉንም ፍጥረታት ጨርሶ አከናውኖ ከጨረሰ በኋላ መጨረሻ ማንም ፈጠረ? ሰውን መጨረሻ የፈጠረው ለፍጥረታት ሁሉ ዘውድ ስለሆነ ብቻ ሳይሆን ሰይጣን መጀመሪያ ላይ እኔ ፈጠርኳችሁ የሚለውን ስህተት መልሶ እንዳይሳሳት ለመጠበቅ ነው መጨረሻ የፈጠረው። ስለዚህ እግዚአብሔር መጨረሻ ሲፈጥረው መጀመሪያ የተሳሳተውን የሰይጣንን ስህተት እኔ አድርጌያለሁ እኔ ፈጽሜያለሁ የሚለውን ነገር እንዳይሳሳት ነው። ለዛ ነው አሁንም ድረስ በነገራችን ላይ ክርስቲያኖች እንደው ምክንያቱ ገብቶን በግልጽ ይሄ ነው ብለን አንናገር እንጂ ብዙ ነገሮችን እኔ አደረኳቸው ማለት አንፈልግም። ማን አደረገው ነው የምንለው? እግዚአብሔር አረገው ነው የምንለው። ለምን መሰላችሁ? አንደኛ እግዚአብሔር አረገው የምንልበት ምክንያት
የሰው ልጅ የአቅም ውስንነትንና ገደብን ስለምናውቅና ስለምናምን ጭምር። ምናልባት አሁን በምንኖረው ህይወታችን ላይ የኛ ሚና በጣም ትንሽ ነው። ትልቁን ድርሻ ትልቁን ሚና የሚወስደው ማን? እግዚአብሔር ነው። ሁለተኛ ምን መሰላችሁ? መጽሐፍ ራሱ ያዘነ ያለኔ የምታረጉት ምንም ነገር የለም ብሎናል። ይሄ ብቻ አይደለም፣ የሆነውና የሚሆነው ነገር ሁሉ ደግሞ በማን ሆነን የሚለው በእርሱ ሆነን የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ከሆነ እኛም ከሆነው ነገሮች መካከል አንዱ ስለሆንን እኛም የምናረገው ሁሉ በማን ሆነን የምንለው በማን ሆነ? በእግዚአብሔር ሆነ ነው እያለን የምንናገረው። ስለዚህ ያንን ሁሉ ለመጠበቅ ያንን ሁሉ ለመከልከል እግዚአብሔር መጨረሻ ፈጠረው። ስሙ ይሄ ብቻ አይደለም፣ መጨረሻ ፈጥሮን ደግሞ የፍጥረታቱ ሁሉ ገዢም አደረገ። ከኛ የበላይ ከሱ ውጪ ሌላ ነገር እንዳይኖር ማለት ነው። ሁለተኛ ሶስተኛ የሚያስብ የሚያመራምር ከሌሎች ከተፈጠሩት ሌሎች ፍጥረታት የተለየ ጭንቅላት ሰጠን። ምን ሰጠን? ጭንቅላት፣ የሚያስብ የሚረዳ አይምሮ ሰጠን። አሁን ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ አዳምንና ሔዋንን ያሳሳተቻቸውን እባብ ወይንም ደግሞ የጣለቻቸውን ከይሲ ሲጠቅሳትና መጽሐፋችን ሲጽፍልን ምን ያለው መሰላችሁ? ምድርም ማለት እስኪ ምድር በምድርም በሉ ካሉ እንስሳቶች እባብ ተንኮለኛ ነበረች። እባብ ተንኮለኛ የሆነችው በምን ካሉ እንስሳት? በምድር ካሉ ምን? ተው አንድ ቃል ረስታችኋል። በምድር ካሉ ምን? አሁንም ረስታችሁታል። ከልባችሁ ናችሁ አድምጡኝ። በምድር ካሉ እንስሳት ሁሉ ነው የሚለው። ሁሉ እባብ ምን ነበረች? እንግዲህ ልብ ብላችሁ ስሙ። የእባብ ተንኮለኛነቷ በምድር ካሉ እንስሳት ሁሉ ነው እንጂ ከሰው አይበልጥ። ተረድታችሁኝ? ምንም ብታውቅ ከማን ልታውቅን አትችልም። ከሰው ልታውቅ አትችልም። ምንም ጠቢበኛ ብትሆን ከማን ጠቢብ መሆን አትችልም። ከሰው ልትሆን አትችልም። በጣም በተናቀ በጣም በተዋረደ በጣም ከሱ ጠቢብ ባልሆነ ነው የወደቀው ማለት ነው የሰው ልጅ። ገብቷችኋል ትርጉም? አዎ ጭብጡ እሱ ነው። በነገራችን ላይ የእባብን ማሳሳት አባቶቻችን ትኩረት ሰጥተው የሚናገሩት ተንኮለኛነቷን ብቻ ለማውራት አይደለም። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። ለዛ ነው ክርስቲያኖች በነገራችን ላይ ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ለምን መሰላችሁ? ሰይጣን እንደ ተዋጊነቱና ጠላት እኛን እግዚአብሔር ካዘጋጀልን ከርስት መንግስተ ሰማያት ለማስወጣት ትልቅ ፈተናን ብቻ አይከፍትም። ትናንሽና እኛ የማንጠብቃቸውንም ፈተናዎችም ጭምር እንዲጥለንና እንድንዋረድም ጭምር ለማድረግ ይችላል። ተመልከቱ፣ እንደ አዳም ያለ ቅድስና የተላበሰ እንደኔና እንደናንተ እንኳን እኮ ሰውነቱ ላይ ያለውን እርቃን ለመሸፈን ልብስ እንኳን እኮ አያረግም። የብርሃን ልብስ ነው የሚለብሰው። ቅድስናው ማወቁ ያለበት ደረጃ አባቶቻችን ሲናገሩ ንጻሬ መላእክት ላይ ደርሷል። መላእክትን ማየት ማነጋገር የሚችልበት የቅድስና ደረጃ ላይ ደርሷል። ይሄ ያክል የቅድስና ደረጃ ላይ የደረሰው አዳም ግን የወደቀውና የተጣለው አንዲት የተናቀችና ከምድር አራዊት ሁሉ ተንኮለኛ በሆነች በአንዲት እባብ ነው። ስለዚህ ክርስቲያኖች መጠንቀቅ ያለባቸው ክርስቲያኖች ራሳቸውን በክርስቲያናዊ ሕይወታቸው ውስጥ በደንብ አድርገው ትኩረት ሰጥተው መጠበቅ ያለባቸው ይጥለኛል ብለው ከሚጠብቋቸው ትላልቅ ኃጢአቶች ብቻ አይደለም። ተመልከቱ፣ እግዚአብሔር ለአዳምና ለሔዋን የሰጣቸው ትእዛዝ ምንድነው? እዚህ ጋር አንዲት እንጨት አትብሉ ነው ያላቸው። እየሰማችሁ ነው። አትስረቁ አላለም፣ አትግደሉ አላለም፣ አታመንዝሩ። እኛ የምናውቃቸውን 10ቱን ትእዛዛት ወይም 6ቱን ሕግጋተ ወንጌል መጀመሪያ አልሰጣቸው። መጀመሪያ የሰጣቸው ትእዛዝ ቢኖር እግዚአብሔር አምላክ ጹሙ ብሎ ነው። ምን አርጉ ብሎ ነው? ጹሙ ብሎ ነው። ምናልባት ከመብላት አለመጾም በዛ ጊዜ ላይ በጣም ቀላል ነበረ ለሰው ልጅ። ምክንያቱም ሰው ከድቀትና ከውርደት ወይም ደግሞ ኃጢአት ሰርቶ ወደዚች ምድር ከወረደ በኋላ ነው ረሃብ የሰለጠነበት፣ ጥማት የሰለጠነበት። በሰውነታችን ለቁመተ ሥጋ የሚያስፈልገንን ምግብና መጠጥ መራብና መጠማት የጀመርንበት ጊዜ ከውድቀት በኋላ ነው። ከውድቀታችን በፊት ከመሳሳታችን በፊት የተሰጠንን ምግብ እንኳን ለመብላት አፍታና ጊዜ አልነበረንም። ለምን? እንደ መላእክት እያመሰገንን እንኖር ስለነበረ ነው። ምግቡን እኮ ሰጥቶናል።
እግዚአብሔር አትብሏት ካላት እጽ ውጪ ያሉ መብላት ብንችል ብንፈልግ ብንወድ መብላት የምንችለውን ሰጥቶናል። ግን እነሱንም አልበላም። የሚገርም እኮ ነው። 7 ዓመት አዳም ገነት ውስጥ ሲቆይ አንድን ቅጠል እንኳን አንስቶ አልበላም። ምስጋናው ምግብ ሆኖለት ነበር ይኖር የነበር። ምስጋና ምግባቸው ምስጋና ናቸው የሚባለው ከሰዎች ውጪ እነማን ናቸው? መላእክት እኮ ናቸው። መላእክት ናቸው። ሰውን እግዚአብሔር የፈጠረው በመላእክት ምትክ ነው። ሰውን የፈጠረው እግዚአብሔር በወደቀው መልአክ ፋንታ ነው ሲባል አያችሁት? ረፍታችን ራሱ በምስጋና ውስጥም ደግሞ ረፍታችን እንዳለ እንድናቀው ልብ ብላችሁ ስሙ። ስለዚህ አዳም በጣም አስተዋይ በሆነበት አዳም መረዳት በሚችልበት ካለበት ቅድስና ዝቅ አድርጎ ያወረደው ጥቂት ነገር ነው። ለዛ ነው በነገራችን ላይ በጣም በቤተ ክርስቲያናችን ታሪክ ውስጥ ሰዎችን ጥሏቸው አዋርዷቸው ካሉበት የቅድስናና የንጽህና ደረጃ ጥሏቸው የምናገኛቸው በጣም ትላልቅ ኃጢያቶች አይደሉም። እርግጥ ነው ትላልቅ ኃጢያቶች ሰዎችን ካሉበት ደረጃ ሲያዋርዷቸው እናያለን። ለምሳሌ ከ12ቱ ሐዋርያት አብሮ የተመረጠ ማሰርና መፍታት እንዲችል ስልጣነ ክህነት የተሰጠው ርኩሳት መናፍስትን ከሰው ልጅ ሰውነት እያሳደደ ማስወጣትን ሀብተ መንፈስ ቅዱስ የታደለው ይሁዳ የወደቀው በምንድን ነው? እስኪ በገንዘብ ነው የወደቀው። በፍቅረ ነዋይ፣ በስስት፣ ባልበቃ ባይነት፣ ባለው ነገር ባለመርካቱ። አሁንም ዛሬም በነገራችን ላይ ግብር ስባችን ይሁዳ ሆኖ ስባችን የተለያየ ሆነ እንጂ ዛሬም ቤተክርስቲያኑ ስላለ ህግጋትና ተገዢነት ራሳችንን አስገዝተን ለመኖር በጣም የሚከብደን እንደ ይሁዳ ያለን ሰዎች አሉ። ቃል በቃል ገንዘብ አያሳስተን እንጂ እንደ ገንዘብ የምንንሰፈሰፍለት የምንሳሳለት እሱ ካልሆነ በቀር ሊያስደስተን የሚችል ሌላ ነገር የለም ብለን የምናምንበት ከእግዚአብሔር የበለጠብን ነገር አለ። ለይሁዳ ከእግዚአብሔር እንዲርቅ ምክንያት የሆነው ይሄ ነው። ሌሎችንም ማንሳት እንችላለን። ለምሳሌ ዛሬ አብረን ተሰብስበን ያለንበት የመጀመሪያው ሰማዕት የሆነው ቅዱስ እስጢፋኖስ እንደምታስታውሱት የሐዋርያት ሥራ ላይ ስለ እግዚአብሔር እየመሰከረ ስለ ኢየሱስ ክርስቶስ በማስተማሩ ምክንያት ነው አይሁድ አንስተው በድንጋይ ወግረው ሰማዕትነት እንዲቀበል ያደረጉት። እየሰማችሁ እና በዛ ቅጽበት ላይ ድንጋይ ይወግሩት የነበሩትን ሰዎችና ድንጋይ ያነሱ ይጭኑበት የነበሩትን ሰዎች በነገራችን ላይ እነሱ እግዚአብሔርን እንዳያውቁ ያደረጋቸው ምንድነው? መልሱ እንጂ ምናቸው ነው እግዚአብሔርን እንዳያውቁ ያደረጋቸው? እስኪ ጥላቻ በሉ። ጥላቻቸው ነው እግዚአብሔርን እንዳያውቁት ያደረጋቸው እንጂ እስጢፋኖስ እኮ እየተናገረ እየሰበከ ነው እያስተማረ ልቡናቸውና ጆሮአቸው ግን ጥላቻ ያወረው ስለሆነ ለነሱ ለሚናገረውና ለሚያስተምራቸው ትምህርት ጆሮና ልቡናቸውን ከመክፈት ይልቅ በእጃቸው ላይ ያለውን ድንጋይ አንስቶ መወርወር ቀለላቸው። ዛሬም በነገራችን ላይ እግዚአብሔር ጋር ሰው የማይገናኘውና ለመገናኘትም እየፈለገ ያቅሙን እየሞከረ ብዙ ህግጋት እያከበረ ጥላቻ ግን ካለው ማግኘት አይችልም። አያችሁ፣ ትልቅ የምንለው ኃጢያት ብቻ አይደለም ሰውን ከእግዚአብሔር ጋር እንዳይኖር የሚያደርገው። ትንሽ አሁን ለምሳሌ ጥላቻ ምን ችግር አለው እንላለን። ምን ችግር አለው? አልሰረኩ፣ አላመነዘርኩ፣ አልዘሞትኩ፣ ሌላ አምላክ አላመለኩ፣ ምን ችግር አለ? እገሌ አመሉ እኮ ነው እንድጠላው ያረገኝ እንኳን ማለት አትችልም። ትንሿ ጥላቻ የነፍስ አይንን ልታውር ትችላለች። ትንሿ ጥላቻ ነፍሳችንን ከእግዚአብሔር መንፈስ ቅዱስ ሙቀት እንድትባረድና እንድትቀዘቅዝ ልታረግ ትችላለች። ስለዚህ ክርስቲያኖች የአዳምን በእባቧ መውደቅን ስናስብና ስናስተውል መርሳት የሌለብን የሚጥሉንና የምንኖረውን ከእግዚአብሔር ጋር ያለንን ህይወት እንድንርቅ የሚያረጉን ትላልቅ ነገሮች ብቻ አይደሉም። እኛ የናቅናቸው ከኛ አቅም በታች የሆኑ ትናንሽ ነገሮችም ጭምር ናቸው። ስለዚህ የአዳምን መውደቅ በጣም እንድንደነቅ የሚያረገን አዳምን የጣለው እንደ ሳጥናኤል እንደ ርኩስ መንፈስ እንደ ሰይጣን ያለ በጣም ትልቅ ረቂቅ የማይመረመር መንገዶቹ በጣም ብዙ የሆኑ ጠላት አይደለም። ሰይጣንን የጣለው ከምድር አውሬ መካከል አንዲት ተንኮለኛ የሆነች እባብ ናት። ስለዚህ ክርስቲያኖች አንደኛ እባቦቻችንን በህይወታችን እንፈልግ። እኛ የናቅናቸው እኛ ትንሽ ነው ያልናቸው ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢያቶች እንደ ትላልቅ ኃጢያቶች ዋጋ ያስከፍላሉ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ዛሬ የእርሱም ዓመታዊ ክብረ በዓሉ ነው። በረከቱ ለሁላችን ትድረሰን እና ዮሐንስ አፈወርቅ ምን ይላል? አትስረቅ የሚለውን ህግ ሲያስተምር
ወገኖቼ አትስረቅ የሚለውን ህግ መረዳት ያለባችሁ እንደ ትልቅ ንብረት ዘረፋ ብቻ አይደለም። ትንሿም ስኳር መስረቅ እንደ ትልቁ ንብረት ዘረፋ ስርቆት ነው ይላል። አሁን ከዚህ ውስጥ ማን ስኳር ያልቃማል? ማን ያልሰረቃል? ማን ወላጆቹ ካፍቴሪያ ውስጥ ሳያው ያቃማል? አሁን ለኛ ግን ይሄ ምንም አይደለም። ስንት ሰው በሚገደልበት፣ ስንት ሰው ነፍሱ እንደዚህ ዝም ብሎ በሚሄድበት አሁን የኔ ስኳር መቃም ምን አለው? ሌላው ስለ ራሱ ኃጢያት ይጠየቃል። አንተ የምትጠየቀው ስለማን ኃጢያት ነው? ስለ ራስህ። የሌሎች ኃጢያት መብዛት ያንተን ኃጢያት መስራት የሚያሳንስም አይደለም። የሌሎች ኃጢያቶች ክፋት ያንተን ኃጢያት እምብዛም ነው የሚያስብልም አይደለም። ብዙዎቻችን በነገራችን ላይ ስለ ጽድቅ ራስን ማነጻጸር ብቻ ሳይሆን ኃጢያትንም ራሳችን እናነጻጽራለን። አይሆንም። ግን ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ስለዚህ ከምድር እባቦች ከምድር አራዊት ሁሉ ማን ተንኮለኛ ነበረች? እባብ ተንኮለኛ ነበረች አለች። እና መጀመሪያ ሄዳ ለሔዋን ነው ወሬ ማውራት የጀመረችው። ምን አለች? እግዚአብሔር ለምንድን ነው ከገነት ካሉት እጽዋት ሁሉ እንዳትበሉ የከለከላችሁ አለች። እየሰማችሁ ነው? ጥያቄ ልጠይቃችሁ፣ ልብ ብላችሁ ስሙ። እባብ ያወራል አያወራም? መልሱ እንጂ። እሺ እባብ ያወራል አያወራም? ለነገሩ የምታነበው መጽሐፍ ቅዱስ ይኸው ያወራል እያለ አይደለም ልትሉ ነው። ችግር የለም። ውሻ ያወራል አያወራም? አያወራም ማለት እሺ። አህያ ያወራል አያወራም? እሺ የሚያወራ እንስሳ አለ በጥቅሉ? ማን ነው የሚያወራው? መልሱ እንጂ። ሰው ያወራል፣ ሌሎቹ ምን ያደርጋሉ? ይሰማሉ። ስለዚህ የሚያወራ እንስሳ የለም ማለት ነው። ለምን ይሄን እንዳልኳችሁ ልንገራችሁ። መጽሐፍ ቅዱስ ላይ ብዙ እንስሳቶች ሲያወሩ እናያለን። እግዚአብሔር አንደበታቸውን ሲከፍት እንኳን እንስሳ ቀርቶ ድንጋይ እንኳን ያወራል። ድንጋይ ያወራል። ግን ጭብጡ ምን መሰላችሁ? እንስሳት አወሩ ሲባል እንስሳት ማውራታቸውን ብቻ አይደለም መመልከት ያለብን። መጽሐፍ ቅዱስ ላይ እንስሳት እንደ እንስሳነታቸው የሚገለጡበት ቦታ አለ። እንስሳት ደግሞ በውክልና የሚቀመጡባቸው ቦታዎች አሉ። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል 100 አለቃ አለ፣ ሮማዊ ወታደር እና ያንን ወታደር ቀድሞ ከማጥመቁ በፊት ቅዱስ ጴጥሮስ በሰገነት ላይ ቆሞ ትልቅ ራእይ አየ እና ከምድር እስከ ሰማይ ድረስ መጋረጃ ሲወርድ አየ እና ከመጋረጃው ውስጥ የማይበሉ በጣም ብዙ እንስሳት ይወጡ ነበር። ምን የማይደረጉ ብዙ እንስሳት ይወጡ ነበር እና የእግዚአብሔር መልአክ ወደ ጴጥሮስ ዞረና ምን አለው? እነዚህን እንስሳቶች አርደህ ብላል። እና ጴጥሮስ ምን አለው? በአፌ እስካሁን የረከሰ ነገር አስገብቼ አላውቅም፣ አልበላም አለ። ምን አለው መልአኩ መልሶ? እግዚአብሔር የቀደሰውን አንተ የምታረክሰው ማነህ አለ። አሁን ይሄንን ጥቅስ በነገራችን ላይ ብዙዎቻችን የማናውቅ ሰዎች የምንፈልገውን ለመብላት እንጠቅሰዋለን። ለምሳሌ የማይበላ ምግብ የሚበላ ሰው አይቷችሁ አታውቁ? ምን ችግር አለው? ምግብ አያጸድቅም፣ አያስኮንንም፣ መብላት ነው ይላል። አይደለም። ይሄ ጥቅስ የተጠቀሰበት ዓላማ ሌላ ነው። እንስሳት ብሎ የእግዚአብሔር መልአክ ሳይበሉ የማይበሉ ሆነው አርደህ ብላቸው ያላቸው የማይበሉ እንስሳትን አርዳችሁ ብሉ ለማለት አይደለም። የማይበሉ እንስሳት ሆነው ሳለ አርደህ ብላው ያለው እነዛ እንስሳቶች ያልተጠመቁ የኢጥሙቃን ምሳሌ ናቸው፣ ወይም የአህዛብ ምሳሌ ናቸው። እየሰማችሁ? የማይበሉትን እንስሳት አርደህ ብላቸው እንዳለው ያልተጠመቁትን እግዚአብሔርን ማወቅ የሚያስፈልጋቸውን እያጠመቅ አርደህ ብላቸው ማለት ክርስቲያን አድርጋቸው ማለት ነው። እየሰማችሁ? ጥሩ። ስለዚህ በዚሁ መንፈስ ከተረዳችሁት እንስሳ የሚባለው እንስሳ ብቻ አይደለም ማለት ነው። እንስሳት ተብለው አህዛብም ጭምር ይጠቀሳሉ ማለት ነው። አንደኛ። ሁለተኛ እንስሳት ተብሎ ደግሞ የሰው አላዋቂነትም ይጠቀሳል። የነቢያት መጽሐፍት ላይ እንስሳት ወይንም ደግሞ በሬ፣ ላም፣ ከብት ጋጣውን አወቀ፣ ሕዝቤ ግን እኔን አላወቀኝም፣ እንደማያስተውል እንስሳ ሆነ ይላል። እየሰማችሁ? ምን እንደማያደርግ እንስሳ? እንስሳት አያስተውሉም ማለት ነው እንደ ሰው። ስለዚህ አላዋስተዋይነትም ወይንም ደግሞ ማስተዋልን ማሳነስም ምን ተብሎ ይጠቀሳል? እንስሳ ይባላል። ልብ ብላችሁ ስሙ። ስለዚህ እስካሁን እንስሳ ማለት ሶስት ነገር ነው። አንደኛው እንስሳ ነው አለ። ሁለተኛው እንስሳ አህዛብን ለማለት ነው አለ። ሶስተኛው እንስሳ ደግሞ ምን ነው አልኳችሁ? የማያስተውል ነው ማለት ነው አለ። ጥሩ። አሁን ወደ ታሪኩ ተመለሱ። ሔዋንን ያነጋገረቻት ምንድናት? እባብ ምንድናት?
እንስሳ አይደል ነው አይደልች እንስሳት ያወራሉ ያው እንስሳት በጤናማው ያው አይናገሩ ቋንቋ ቢኖራቸውም የሚናገሩበትን ንግግር ሊረዳ የሚችለው እንደነሱ የሆነ ሌላ ምንድነው እንስሳ አንተ የሆነን ሰው ቋንቋ ታውቀው ማለት በነገራችን ላይ አይገባም ማለት ጭራሽ ቋንቋ አይሰራም ማለት አይደለም አሁን ለምሳሌ አንድ ሰው የማታውቁትን ቋንቋ ሲያወራ ብታዩ ገሌ እንስሳ ነው ማለት ነው ለምትሉት ቋንቋውን አንተ ምን አታረገው ምን የሚባል አልተረዳውም አላወቀውም እንጂ ያንን ቋንቋ የሚሰማ ሰው ግን ምን ያረጋው እየሰማችሁ ነው ታዲያ መልሷል ስለዚህ ሌላ ሰው ያን ቋንቋ ምን ያረጋዋል ይረዳዋል ያውቀዋል ማለት ነው እየገባችሁ ነው ስለዚህ አሁን ተመለሱ እንስሳ እባቢቱ ማለት ነው እንስሳ ናት እንስሳው አወራ እንስሳው ተናገረ ማለት ምን ማለት መሰላችሁ አንደኛ አንተ የማይገባህን አንተ ልትረዳው የማትችለው ነገር የሚያወሩ ሰዎች አሉ የሚያወሩ ሰዎች አሁን እንስሳ ሲያወራ ሊገባው የሚችለው እንስሳ ነው ካልን እንስሳ ሲያወራ የሚገባቸው ሰዎች አሉ ማለት የመረዳት የሚከብዳቸው መረዳት የማይችሉትን ለመስማት የሚከብዳቸውን ነገር ሲወራ የሚሰሙ ሰዎች አሉ ለዛ ነገር ዝግጁ ሲሆኑ ማለት ነው አሁን ለምሳሌ ክፋት ሲወራላቸው ነውር ሲወራላቸው ኃጢያት ሲወራላቸው ጆሮ የሚከፍቱ ሰዎች ማለት ከዛ ከሚያወራው ሰው ጋር ምን ያረጉ ሰዎች ናቸው የተግባቡና የተባበሩ ሰዎች ናቸው አንድ ሁለተኛ እንስሳው አነጋገራት ማለት ሁለተኛ እንስሳ ማለት ምን ማለት ነው ብያቸዋል አህዛብ ናቸው ማለት ነው አህዛብ ሲያወሩ ለምንድን ነው ጆሮ የምትሰጡት ከቤተ ክርስቲያን ውጪ ያለ ሰው ሲናገር ለምንድን ነው ቤተ ክርስቲያን ውስጥ ያለ ሰው ጆሮ ከፍቶ አሃ እውነት እኮ ነው ምናምን ይያል ለምንድን ነው ጆሮ የምትሰጡት ሲጀመር እኛ ውስጥ ያለ ነው የምንናገረውንና ቤተ ክርስቲያን ውስጥ ያለው ሰው የሚናገረውን ነገር እዛ ውጪ ላለው ጆሮ ለከፈት ነው ሰው ከፍተናል ወይ ብለን መጠየቅ አለብን አላስተዋይ ሰው ሲያወራ የሚያዳምጥ ሰው አለ ስለዚህ እንስሳው አወራ ማለት እባቢቷን ማውራቷን ብቻ አትመልከቱ እንስሳው ተናገረ ማለት የማያስተውል ሰው ሲያወራ የሚሰማ ሰው ካለ የማያምን እንደሱ እምነት ያለው ሰው ሲናገር የሚሰማ ሰው ካለ ያለበትን ቦታ የማያውቅ ሰው እንስሳ ከብቱን ጋጣውን አላወቀም ማለት የተባለው እንደነዛ አይነት ሰዎች ካሉ የሚያወራ ሰው ካለ የሚመጣበትን ችግር ነው እየተናገረ ያለው ስንታቻችን እኮ ነገራችን የማያስተውል ሰው አዳምጠን ለኛ አስተዋይ መስለውን ማለት ነው ስንቶቻችን እኮ ማዳመጥ የሌለብንን የአህዛብን መዝሙር በሉት የአህዛብን ስብከት በሉት የአህዛብን የማይመጥነንን ነገር አዳምጠን በጣም ጥሩ ዕውቀት አለው ይያልን ማለት ነው እንደዚህ ነገሮች በሙሉ ሰምተናል ሔዋን እንደነዚህ አይነቱን እንስሳ በመስማቷ ምን መጣባት ስሙ ያ እንስሳ ሰይጣን ነው ማለት ነው ያደረበት መጥቶ ሲናገር የሰማነው ሐሰት ነገር ድሮም የማያስተውል ሰው የሚናገረው ነገር ጥቅም የለው ድሮም አህዛብ ከሚናገሩት ነገር ውስጥ እምነት ይገኝበታል ተብሎ የሚጠብቅ ማንም የለም ማን ከኛ መካከል ከዝንብ ማር የሚጠብቃል አለ የለም ከማያምኑ ሰዎች እምነት አንጠብቅ ጆሮህን መድፈን አለብህ መስማት የለብህም እንደማለት እኮ ቦታቸውን ከማያውቁ ሰዎች የተሰጣቸውን ክብር ከማያውቁ ሰዎች ክርስቲያኖችንም ጭምር ያጠቃልላል በነገራችን ላይ ክርስቲያን ሆኖ እግዚአብሔር የከፈተለትን ገነት ክርስቲያን ሆኖ እግዚአብሔር የሰጠውን ቅዱስ ሥጋ ክቡር ደም ክርስቲያን ሆኖ የከፈተለትን ቤተ መቅደስ ክርስቲያን ሆኖ ያዘጋጀለትን ሙሉ ነገር ምንም ነገር የማይመስለውን ሰው ለምን የምትሰማው ለምን የምታዳምጠው አንዳንዶቻችን እኮ ቤተ ክርስቲያን ውስጥ ያለውን ትምህርት ዕውቀት ህይወት ከማይኖሩት ሰዎች ክርስቲያን ናቸው ተብለው ከማያጣጥሙት ሰዎች እየሰማንና እያየን እኮ ነው ሙሉ ክርስትናው እምነት እንደዛ ይመስል ሙሉ እንደዛ የተበላሸ የሚመስል ጥቂቶች ያጠፉት ጥፋት አይደለ ብዙሃኑን የሚያስወቅስ ስለዚህ ሔዋን ጆሮዋን ስትሰጥ የሰማችው ነገር ልክ አይደለም ለምን ከሁሉም እንዳትበሉ ከለከላችኋል የሚያሳዝን ነገር ነው እግዚአብሔር ያለው አንድ ነገር ሰይጣን የሚያወራው ሌላ ነገር እግዚአብሔር ያለው አንድ ነገር እንዳትበሉ ነው እሱ ግን የሚላቸው ስንቱን እንዳትበሉ ለምን ከለከላችሁ ሁሉንም ማለት ዮሐንስ ዘደማስቆ የሚባል የቤተ ክርስቲያናችን አባት ምን ይላል እግዚአብሔር አምላክ አንዷን እንጨት እንዳትበሉ ብሎ የከለከላቸው ይሄንን ሁሉ ለእናንተ ሰጧችሁ ለኔ ደግሞ አንድ ነገር ተውልኝ ሲል ነው ይላል በቃ ለኔ እስኪ አንድ ነገር ስጡኝ እናንተ ግን ሁሉንም ወሰዱታል እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው አንድ ነገር ነው የወሰደው በቃ እኔም አንድ ነገር ይኖረኝ እናንተ ግን ብዙ ነገር ይኖራችሁ እና ሰይጣን በሚናገረው ንግግር ውስጥ
ሔዋን ጆሮዋን ሰጠች። ከዛ በኋላ መልስ መለሰችለት። ምን አለች? አይ እኛ የተከለከልነው አንድ ነገር ነው እንጂ ሁሉን ነገር አይደለም አለች። ጥሩ ልብ ብላችሁ ስሙ። አሁን እኔና እናንተ የሚያወራ እንስሳ ቤታችሁ ገጥማችሁ ቢያናገራችሁ ታናግሩታላችሁ? እንስሳ ሲያወራ አይታችሁ እንደለመዳችሁ አትምሰሉ። ቤታችሁ ያለው ውሻ ቢንጂ ቢላችሁ እውነትህን እኮ ነው ብላችሁ ትበላላችሁ? ሲጀመር የሚያወራ ውሻ በማየታችሁ ራሱ ምን እንደምታረጉት ትደናገጣላችሁ። እንግዳ ነገር ነው። ስሙ በደንብ። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷል። እየሰማችሁ ነው? ጆሮዋን ሲጀመር ለምንድነው ከሷ ከማይመጥናትና ለሷ ከማይስማማት ጋር ወርዳ የምታወራው? እሷ ሰው ናት። የሚያናግራት ምንድነው? እንስሳ ነው። ለምንድነው ሰው ወርዶ ከእንስሳ ጋር የሚያወራው? ለምንድነው ክርስቲያኖች የምንወርደው? ለምንድነው ክርስቲያኖች ከማይመጥነን አዋዋልና ከማይመጥነን አነጋገር፣ አስተሳሰብ፣ ድርጊት ራሳችንን ዝቅ አድርገን የምንገኘው? ይሄንን እንድንማርበት እኮ ነው ነጥቡ። ሔዋን ወርዳ ከእንስሳ ጋር አወራች። ዛሬም ወርደን የማይዋልበት የምንውል፣ የማይወራውን የምናወራ፣ የማይታሰበውን የምናስብ፣ በእኛ ቋንቋ ደግሞ አርቆ አሳቢ ወይ ደግሞ አዲስ ነገርን እንደሚያስብ አድርገን እርስ በርስ እናኮለጳጵሰዋለን። በቃ ቦታ እንሰጠዋለን። ግን ልክ አይደለም። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። አንደኛው ስህተቷ እሷ ነው። ሁለተኛው ስህተቷ እግዚአብሔር አምላክ አትብሉ ይሄንን ነገር እንዳትበሉ ብሎ ሲናገር ታውቃላችሁ? እባብ እኮ አልሰማችሁ። ማንም የሰማ የለም። ይሄንን ትእዛዝ የሰጠው እና ሲናገር የሰማው መጀመሪያ አዳም። ማን አልኳችሁ? አዳም። ሔዋን ራሱ አልተፈጠረች። ሔዋን አዳም ጎን ውስጥ ሆና ነው ይሄን ትእዛዝ የሰማችው እንዳትበሉ ያለው። ግን ሔዋን ከወጣች በኋላና ከአዳም ጋር መኖር ስትጀምር ግን አዳም ምን አላት? አትንኩት ብሏል አላት። ምን አታርጉት? እግዚአብሔር ያለው አትብሉ ነው። እሱ ግን እያላት ያለው ምን አታርጉ? ካልነካችሁ ምን ስለማታረገው አርቆ እያጠረ ነው ማለት ነው። እየዋሸ እንዳይመስላችሁ። አርቆ እያጠረ ነው። ካልነካሽው አትበዩ፣ ስለዚህ አትንኩት ብሏል አለ። ይሄን ትእዛዝ ለነሱ ነው የተናገረው። እሷ እግዚአብሔር የነገራትን ትእዛዝ፣ በሌላ አገላለጽ እግዚአብሔር የነገራትን ምስጢር ለሌላ ሰው ተናገረችው፣ ለሌላ እንስሳ ተናገረችው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን የምትነግሩት? እንደ ምስጢርነቱ ለማይንከባከበውና ቦታ ለማይሰጠው ሰው ለምን የምናወራው? አይወራም እኮ ራሱ። በቃ አያችሁት ስህተቷን። ማውራት ከሌለባት ጋር አወራች፣ ጆሮ መስጠት ከሌለባት ጋር ጆሮ ሰጠች። ማናገር የሌለባትን ምስጢር ደግሞ ለጠላቷ ለራሷ ሰጠች። ስለዚህ ሔዋንን የጣላት ማን ይመስላችሁ? እርግጥ ነው ሰይጣን የጣላት። ሰይጣን ግን የጣላት ከሔዋን ምን አግኝቶ ነው? አያችሁ፣ ሰይጣን ድክመታችንን አውቆ የሚጥለን ትላልቅ ፈተና ብቻ አምጥቶ አይደለም፣ በትናንሽም ይጥለናል አልኳችሁ። ሁለተኛ ጠላት እኛን የሚጥለን የሚያጠቃንንና የሚያዋርደንን ነገር ከማን? ራሳችን ሰምቶ ነው። ከራስ ሰምቶ እኔ እኮ እንትን ነገር አልችልም አትሉ? እኔ እኮ እንትን ነገር አይሆንልኝም። አሁን የገሌን ዘፈን ስሰማ በቃ አይሆንልኝም። የገሌን ፊልም ሳየው አይሆንልኝም። በቃ እገሌን ሳየው የሆነ ነገር ያረገኛል። የሚያጠቃህን፣ የሚገልህን፣ የሚያዋርድህን፣ ዝቅ የሚያረግህን ነገር ለጠላት ተነግረዋለህ። ስለዚህ ያንን ነገር እኮ ይዞ ምን ያረጋሃል ማለት ነው? እንዲጥልህ በር እየከፈትክለት ነው። ስለዚህ አይሆንም፣ ይሄንን ነገር ነው ብትበሉት ብትጠጡት እንዲያውም እንደሱ አምላክ እንዳትሆኑ ነው አለ። ከዛ በኋላ ግን ሰይጣን ምንድን ያለው? በጣም የሚገርማችሁ ነገር መልካሙንና ክፉን እንዳታውቁ ነው አለ። እስኪ መልካምንና ክፉን በሉ። እንዳታውቁ። በሌላ አማርኛ ይሄንን ዕፀ በለስ ብትበሉት መልካምና ክፉን ምን ያደርግላችኋል? ይገልጥላችኋል ነው። እና ቅዱስ ኤፍሬም ሶርያዊ ሔዋንን በጣም አድርጎ ይወቅሳታል። ምን ይላታል መሰላችሁ? ሔዋን ሆይ ምን አለ ከሰይጣንና አድሮበት ከሚያሳስተው ከዛ እባብ እኮ የተሻለ ጭንቅላት አለሽ። ይሄንን ዕፀ በለስ በልቶ ክፉና ደግ ማወቅ ይቻላል ለሚልሽ ጠላት አንተ እያወራህ ያለው ራሱ ክፉ ይሁን ደግ ይሁን በምን አውቃለህ ብለሽ ለምን አልጠየቅሽው? እውነት ለመናገር ቀጥፈሽ የምትበይው ቅጠል አምላክ ሊያረግሽ ቢችል ኖሮ ለምን እሱ መጀመሪያ ይበላውም ነበር እያለ ይጠይቃል። እውነት እኮ ነው። ሰይጣን በነገራችን ላይ
እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያው ነው አይነግረን። ሁሌም የሚያወራው ነገር ለኛ የሚጠቅመንን ይመስላል እንጂ ምንም አያረገንም፣ የማይጠቅመንን። ስለዚህ ሔዋን ቀጠፈች፣ እሷን በላች፣ ባሏን በላ፣ ከዛ በኋላ ወደቁ። እግዚአብሔር ለመጀመሪያ ጊዜ ለሰው ልጆች የሰጣቸው ሕግ ቅድም እንዳልኳችሁ ለዛ ነው። ለመጀመሪያ ጊዜ የሰጣቸው ሕግ ጾም ነው። እና ሰው ክርስቲያኖች በተለይ ጾምን መረዳት ያለባቸው እንደ ፍትሐ ነገሥቱ ትርጉም ለተወሰነ ሰዓት ከተወሰኑ ምግቦች መከልከል ነው ብለው ብቻ ሳይሆን ጾምን መጽሐፈ መነኮሳት እንዲያውም ሲያስረዳው ለእግዚአብሔር ተብሎ የሚተው ነገር በሙሉ ጾም ለማን ተብሎ ለእግዚአብሔር ብለው ያልበሏት ያቺ ዕፀ በለስ ለአዳምና ሔዋን ምንድናት ማለት ነው? ጾም ነው ማለት ነው። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ለዛ ነው ክርስቲያኖች በጾም ወቅት ላይ ከምግባቸው ጎን ለጎን አብረው እንዲያስቡት የሚፈልገው ይሄንን። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ መተው የሚገባን። እውነት ነው። ጾም በነገራችን ላይ መልካምና ክፉን ታሳውቅ ነበር። አዳምና ሔዋን እየጾሙን መልካምና ክፉን አውቀው ነበር። መልካሙ እግዚአብሔር፣ ክፉ ደግሞ ከሱ ተጻራሪ የሆነው ሰይጣን። ልክ ጾሙን ሲያፈርሱ ግን መልካምና ክፉን ወደ አለማወቅ ነው የወረዱት። ጭራሽ እንዲያውም በድንግዝግዝ መኖር ጀመሩ። ጭራሽ እንዲያውም ትላንትና የለበሱት የብርሃን ልብስ ተገፎ ቁርበትና የበለስ ቅጠል የሚያገለድሙ ሰዎች ነው። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታዩት። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለ መጾም ሁላችንንም ይሰውረን። እህሉን አይደለም እያልኳችሁ ያለሁት፣ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አያታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆኑ። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባል። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትህትና ዝቅ የሚያደርግ ሰው ነው።
ጾምን እንደ ቀላል ለተወሰኑ ሰዓታት እንደ መራብ ያድርገን አንቁጠረው ክርስቲያኖች። በጾም አሁን ያልኳችሁ እኛ የተማማርንበትን መጽሐፍ የጻፈው ሙሴ ፍጥረታትን ካለመኖር ወደ መኖር እግዚአብሔር እንዴት እንዳመጣቸው አውቋል። በደንብ አርጓል። ያላወቀነውን ለማወቅ ያልተረዳነውን ለመረዳት ሰው ይጾማል። ይሄንን ብቻ ብያችሁ ትምህርታችንን እንጨርስ። አንዳንዶቻችን ደግሞ በጾም ከምናስተውላቸው ጥያቄዎች መካከል አንዱ ምን መሰላችሁ? አሁን እኔ ጾምኩም አልጾምኩም ምን ይመጣል? ምንም። አሁን ለምሳሌ እንደ ሁሉም ስለምትመለከቱት አሁን እኔ ጾምኩ አልጾምኩ ጸለይ ካልጾምኩ ምን ያመጣል ልትሉ ትችላላችሁ። ለዚህ አንድ ብቻ ታሪክ ልንገራችሁ። ብሉይ ኪዳን ላይ ካሉ መጽሐፍቶች መካከል ከመጽሐፈ ዕዝራ ጋር ድሮ ይቆጠር የነበረ አባቶቻችን ግን በቀኑን የለዩት መጽሐፍ አለ። መጽሐፈ ነህምያ ይባላል። መጽሐፈ ነህምያ አንድ ነህምያ የሚባል እስራኤላዊ የእስራኤል ቅጥርና ሀገር መፍረሱንና መውደሙን አይቶ ጾሞና ጸልዮ ሀገር ለመገንባት የወረደ ሰው የምታገኙበት ነው። አንድ ሰው ጾሞ ምን ያመጣል ካላችሁ ቤታችሁ ገብታችሁ ነህምያን እዩት። አንድ ሰው ጾሞ ራሱን ከእግዚአብሔር ፊት ዝቅ ካረገ እንኳን ለራሱ ቀርቶ ለሀገር የሚተርፍ ሰው፣ የፈረሰውን ቅጥር የገነባው የታጣውን ሰላም እንዲመለስ ያደረገው አንድ የነህምያ ጾምና ጸሎት ነው። ሰው ብቻዬን እኔ ምን ተአምር አመጣለሁ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባልም። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍቱም ጭምር ምን ማድረግ ይችላል? ማራቅ ይችላል። ስለዚህ እውነትም መልካምንና ክፉን የምታሳውቀው ይህችን ጾመ ነቢያትን ሌሎችንም አጽዋማትንም ጭምር ክርስቲያኖች ስንጾም አደረ እነዚህን ነገሮች እያሰብን በውስጣችንም ጭምር እያመላለስን መሆን መቻል አለበት ማለት ነው። እግዚአብሔር አምላክ የጾምነውን ጾም እንዳስጀመረን ለፍጻሜው በቸርነቱ ያብቃል። በምሕረቱ በደግነቱ እግዚአብሔር ከምናየውም ከማናየውም ከምናውቀውም ከማናውቀውም ለጾማችን ከማይሆነው መሰናክል ሁሉ ይጠብቀን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።